ዴብ ዮሐንን ቆይ ምንድነው ሰላም አትይኝም እንዴ? እኔ እኮ ስመጣ አቅፈሽ ትስምኛለሽ፣ እኔም አቅፍሻለሁ ብዬ ስጠብቅ እንደጠበቁት አላገኘውሽም። ቆይ ምን ሆነሽ ነው? የተፈጠረ ችግር አለ እንዴ ነው ወይስ ተቀይመሽ ነው ሲላት፣ አይ ምንም አልሆንኩም ደህና ነኝ እና እኮ አሁን ብቻችን ያለ ነው። ማን አለ ካጠገባችን? ለምንድን ነው ታዳረቀሽ የቆምሽው? ነይ እስኪ አልናፈኩሽም እንዴ? እስኪ ነይ ቀፊኝ ይላታል። እሷ ግን በስካር መንፈስም ቢሆን ያደረገችው ነገር ውስጧን እየቀፈፋት ቢሆንም አይ ያው ትልልቅ ሰዎች አይደለን እንዴ? ከዚህ በኋላ እንደዚህ አይነት ነገር ማድረግ የለብንም። ትልልቅ ሰዎች እስከሆነ ድረስ ደግሞ እንደዚህ እየተደባበቅን ሳይሆን በግልጽና በግልጽ መሆን አለበት ትለዋለች። እሱንም አውቃለሁ ትልቅ ሰዎች ነን፣ ግን ደግሞ እመኝኝ ይሆን በቅርቡ አብረን እንደምንሆን ቃል እገባልሻለሁ። ምክንያቱም እኔ ልጄ ከሮዛ ጋራ እንዲሆን አልፈልግም። የሮዛን ጸባይ እንዲወስድ አልፈልግም። ሮዛ ታውቂያለሽ፣ ውሸታምና ሌባ አስመሳይ፣ በቃ ምን እንደምልሽ አላቅም። በጣም መጥፎ ሴረኛ ሴት ናች። ስለዚህ ልጄ እሷ ጋር እንዳያድግ ያው እስከምትወልድ ድረስ ነው የምጠብቃት ይላታል። ሂዋንም በቃ እኔ አላቅም ዴቭ፣ ምን ብዬ እንደምነግርህ አላቅም፣ ብቻ ቃል ያጥረኛል። ለማንኛውም ግን ብዙ የተፈጠረ ነገር አለ፣ ግን ደግሞ እሱን ከሰው ብትሰማ ምን እንደምትል አላቅም። ግን ችግሩ እንዴት እንደተፈጠረም እኔ ራሱ የማውቀው ነገር የለም ዴቭ፣ ግራ ገብቶኛል ትለዋለች። ቆይ ምንድነው ንገሪኝ እንጂ ምን እያሰብሽ ነው ሲላት፣ አይ ምንም እያሰብኩኝ አይደለም ስትል ትመልስለታለች። እናም ደግሞ ሮዛ ባንቴሮን ታገኘውና እሺ አንተ ባንቴሮ ላገኝህ እስኪ ላወራ ከፈልጋለሁ ትለዋለች። እሺ ምንድነው ልታወሪኝ እየፈለግሽው? ያው ቴሌግራም ክን እስኪ ክፈተው የሆነ ነገር ልኬልሃለሁኝ፣ ቆንጆ ፎቶና ቪዲዮ ልኬልሃለሁ፣ እስኪ እሱን ነገር እየው ትለዋለች። እሱም እሺ በማለት ቀስ ብሎ ነገሮችን ምክንያቱም ሉሊት ለማንኛውም እናንተ ተረጋግታችሁ ሁለታችሁ በተረጋጋ መንፈስ ብትነጋገሩ መልካም ነው ብዬ አስባለሁ። ምክንያቱም እየተፈጠረው አንተም ስካር ላይ ሂዋንም ስካር ላይ ከነበራችሁ የሆነ ሚስጥር አለ። ምክንያቱም ይሄ ሚስጥር ይሄ ነው ብዬ መናገር ባልፈልግም፣ ግን እናንተ ሁለታችሁ ተነጋግራችሁ ድረሱበት ያለችውን ነገር እያሰበ ነው። ስለዚህ ይሄ ነገር እኔና ሂዋን ተገናኝተን ማውራት አለብን በማለት ውስጡ አሳምኑታል። እናም እሷ የላከችለትን ቪዲዮ ሲያየው እናም እሷም ግራ ቢገባትም እሺ ምንድነው ታዲያ ስትለው ይህንን ነገር ለዴብ ላሳየው ፈልጊያለሁ ትለዋለች። አታደርጊውም፣ በፍጹም አታደርጊውም ሮዛ ሲላት፣ እንግዳውስ እንዳላደርገው ካሰብክ እኔ የምፈልገው አንድ ነገር አለ። እሱ ልታደርጉልኝ ከተዘጋጃችሁ ችግር የለውም፣ አላደርገውም። ምንድን ነው የምትፈልጊው ነገር ሲላት፣ ያው እኔ የምፈልገው ገንዘብ ነው። ከዛም ባንቴሮም የፌስ ሳቁን እየሳቀ ኧረ እባክሽ ገንዘብ ትፈልጊያለሽ? ከኔ ከባንቴሮ ገንዘብ ፈልገሽ ነው ይህንን ቪዲዮ ማሳየት አሊያም ደግሞ እምትይኝ? በፍጹም ከኔ 70 ሳንቲም ድንቡላ አታገኝም፣ እንኳን አይደለም በዚህ ልክ ገንዘብ ይቅርና፣ ስለዚህ ከኔ እንዳትጠብቂ ሲል ያፌዝቡን እየሳቀ ዞር በይ ካጠገቢ አሁን ይላታል። ሮዛም ለማንኛውም አስብበት፣ እኔም እያሰብኩበት ነው ብላ ጥላው ትሄዳለች። በጣም ጥሩ። ይህንን ጥያቄ መጀመሪያ ለሂዋንም ጠይቃታለች። እሷም ሂዋንንም ገንዘብ እንደምትፈልግና ቪዲዮና ፎቶ እንደያዘችባቸው አስፈራርታታለች። ሂዋንም ቦታ አልሰጠቻትም ነበረ። ምክንያቱም ለምን እንደዚህ ልታረግ ትችላለች? ይሄንን ነገር የሆነ ነገርማ ይኖራል። ሁለቱ ተነጋግረው ሲያወሩ ማለትም ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። ይህ ቪዲዮ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉት ከልብ አመሰግናለሁ። አሁንም የምታዩት የምትከታተሉት ሰዎችም ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። አመሰግናለሁ። እናም ሂዋንም በፍጹም እንደማታወራትና ከዚህ በኋላ ካጠገቤ እንዳደርሽ ብላት ስለነበረ፣ ምክንያቱም አንቺ ነሽ በሰው ቤት መተሽ ጥልቅ ያልሽው እንጂ እኮ እኔ አይደለሁም የመጣሁብሽ ስትል ሮዛም ተናግራታለች። እናም ግን በአጋጣሚ እሷ ከግቢ ወጥታ ስለነበር ባንቴሮም ወጥቶ ነበረ። እናም ሲጠራት እሷ ግን በጣም ተበሳጭታበት ስለነበር፣ ቆይ አንተ ግን ለምንድን የምትከታተለኝ? ለምንድን የምትመጣው ካጠገቤ ስትል ትናገረዋለች። ቆይ እኔ እምልሽ ግን አንቺ ቆይ ለምንድን እንደዚህ የምትሆኝ? በቃ ላናግርሽ እፈልጋለሁ። ይኸውልሽ አንድ ነገር ልንገርሽ፣ ተረጅኝ ሂዋን
ስሜን አትጥራው አንተ በቃ ውሸታም ነህ ስትለው በፍጹም ውሸታም አይደለሁም። አንድ ነገር ልንገርሽ፣ ይሄ ነገር እኔ ሰክሬያለሁ፣ አንቺም ሰክረሻል። ስለዚህ የሆነ ነገር አለ። ከላይ ልብሳችን ወልቋል፣ ከታች ግን የኔና ያንቺ ልብስ አልወለቅም። ስለዚህ ይሁን የተፈጠረ ነገር አለ። ምክንያቱም እኔ የምጠጣበት አካባቢ የዛችን ቅምጥ ሰው አይቼዋለሁ ሲል ይነግራታል። ምን? አዎ ከመስከሬ በፊት አይቼው ነበር በቅርብ ርቀት። ስለዚህ የሆነ የተፈጠረ ነገር አለ ማለት ነው። ከጀርባ የሆነ የተሴረ ነገር አለ እንጂ እኔ ሁን ብዬ ወደ አንቺ አልመጣሁም ይህዋን። ስለዚህ ራስሽን መርምሪ። እኔ እኮ ታዲያ እየጠጣሁትኝ እሷ አሁንች ዴብ ስልክ ደውሎ ከዚህ በኋላ እኔና አንቺ አብረን ነው የምንኖረው፣ ልጃችን አብረን እናሳድጋለን ብሎ አለኝ ስትል በጣም ተናድጄ ነው። ምክንያቱም ዴብን እወደዋለሁ፣ አፈቅረዋለሁኝ። በሱ ምክንያት ነው እንደዚህ የሆንኩትኝ። ለዛ ነው እንደዛ ስትለኝ በጣም ተናድጄ ስሜታዊ ሆኜ ነበር የጠጣሁት። ያመጣችሁም እሷ ነበረች መጠጡን ስትለው፣ ስለዚህ የሆነ ነገር አለ ማለት ነው ስትል እሷም ከእንቅልፏ ትነቃለች። አዎ ስለዚህ ቀስ ብለን ይህንን ነገር ማጣራት አለብን። እኔም ሆንሽ አንቺ ከላይ ልብሳችን ወለቀ እንጂ ምንም የተፈጠረ ነገር የለም በመሀላችን። ስለዚህ እኔም አይደለሁም አንቺን በማታውቂው መንገድ ይህ ነገር ተፈጥሯል ሲላት፣ አዎ እና ታዲያ ምንም ማድረግ አለብኝ ስትለው፣ ስለዚህ ምንም ችግር የለውም ሔዋን ዝም በይ ተረጋጊ፣ እኔው አጣራለሁ። ማጣራት አለብን ሁለታችንም በየአቅጣጫው መንቀሳቀስ